ቴዲ አፍሮ ምን ገጠመው? የውጭ ጉዳይ ሚኒስትር አሳስቦኛል ያለው ጉዳይ ምንድን ነው? ባለስልጣን መስሪያ ቤቱ ዜጎችን አስጠነቀቀ። ሰሜን ኮሪያ ሌላ ትኩሳት ለዓለም ደቅናለች። የማይታወቁና የሚታወቁት ትላንት ምሽት የተደረገው የተኩስ አቁም ስምምነት ምን አካቷል? ሰላም ጤና ይስጥልን፣ እንደምን አላችሁ ውድ የኢትዮጵያ ድምፅ ተከታታዮች። የኢትዮጵያ ድምፅ ለመጋቢት 30 ቀን 2018 ዓ.ም ያዘጋጃቸው የሀገር ቤትና የባህር ማዶ ዜናዎች ከዚህ ሰዓት ጀምሮ ወደ እናንተ የሚደርሱ ይሆናል። ከዜናዎቻችን ጋር አብራችሁ ትሆኑ ዘንድ በአክብሮት ጋብዘናል። ቅዳሜ ወዳደረግነው ዜናችን እንውሰዳችሁ። ኢትዮጵያና የተባበሩት አረብ ኤምሬቶች የንግድ ትስስራቸውን ወደ ላቀ ደረጃ ለማሻገር ተስማሙ። ኢትዮጵያና የተባበሩት አረብ ኤምሬቶች ያላቸው የሁለትዮሽ የንግድ ልውውጥ ወደ ላቀ ደረጃ ለማሻገርና የገበያ ትስስር ለማስፋት ሰፊ ውይይት አድርገዋል። በተባበሩት አረብ ኤምሬቶች የኢፌዴሪ ልዩ መልእክተኛ ባለሙሉ ስልጣን አምባሳደር ጀማል በክር ከኤምሬቶች የውጭ ጉዳይ ሚኒስትር ዴኤታ ታኒ ቢን አህመድ አልዘይኒ ጋር በሁለቱ ሀገራት የንግድ ልውውጥ ዙሪያ መክረዋል ነው የተባለው። በውይይቱ ወቅትም አምባሳደር ጀማል በሁለቱ ሀገራት መካከል ያለው የንግድ ግንኙነት በከፍተኛ ፍጥነት እያደገ መሆኑን ገልጸው ካለው ሰፊ ዕድል አንጻርም የልውውጡን መጠን ይበልጥ ለማሳደግ ኢትዮጵያ ዝግጁ መሆኗን አንስተዋል። በተለይም እንደ ቡና፣ ስጋ፣ ሰሊጥ፣ አትክልትና ፍራፍሬ እንደዚሁም ጥራጥሬ ያሉ የኢትዮጵያ የግብርና ምርቶች ጥራታቸውን በጠበቀ መልኩና በስፋት በኤምሬቶች ገበያ እንዲቀርቡ በመንግስት በኩል በትኩረት እየተሰራ መሆኑን አምባሳደሩ ገልጸዋል። የኤምሬቶች የውጭ ጉዳይ ሚኒስትር ዴኤታ ታኒ ቢን አህመድ በበኩላቸውም ኢትዮጵያ ለሀገራቸው ዋነኛ የንግድ አጋር መሆኗን ገልጸው የኢትዮጵያ ምርቶች በኤምሬቶች ገበያ ውስጥም ያላቸው ተፈላጊነት በየጊዜው እየጨመረ መምጣቱንም አረጋግጠዋል። የምግብና መድኃኒት ባለስልጣን አስጠነቀቀ። የአዲስ አበባ ከተማ አስተዳደር ህብረተሰቡ የትንሣኤ በዓል ምክንያት በማድረግ በብዛት ለገበያ የሚቀርቡ ምግቦች ላይ ተገቢውን ጥንቃቄ እንዲያደርግ አሳስቧል። ባለፉት 9 ወራት ብቻም በመደበኛ ዘመቻ በተደረገ ክትትልም በምግብና ጤና ነክ ዘርፍ በ21361 ተቋማት፣ በ4105 ጤና ነክ ተቋማት እንደዚሁም በ1293 የመድኃኒት ችርቻሮ ድርጅቶች ላይ ፍተሻ ማድረጉን የባለስልጣኑ ቁጥጥር ዘርፍ ምክትል ስራ አስኪያጅ የሆኑት አቶ እንጋ እርቃታ ተናግረዋል። ከስታንዳርድ በታች ሆነው በተገኙ 1230 የምግብ ተቋማት፣ 187 የጤና ተቋማትና 68 የመድኃኒት ተቋማት እንደዚሁም 4 የጤና ባለሙያዎች ላይ አስተዳደራዊ እርምጃ መውሰዱን ገልጿል። የኢትዮጵያ ዜናን በማድመጥ ላይ ትገኛላችሁ። ከ3 ዓመታት በላይ የዘለቀውና በብዙዎች ዘንድ በጉጉት ሲጠበቅ የነበረው የድምፃዊ ቴዎድሮስ እና የሰዋሰው መልቲሚዲያ የአልበም ስርጭት ውል በድንገተኛ ሁኔታ መፍረሱ ታወቀ። ቴዲ አፍሮ ኢትዮሪካ የተሰኘው አዲስ አልበሙን በሰዋሰው በኩል ለህዝብ ለማድረስ ተዘጋጅቶ የነበረ ቢሆንም በሁለቱ ወገኖች መካከል የተፈጠረውን አለመግባባት በተደጋጋሚ ውይይት መፍታት ባለመቻላቸውም ውሉን አቋርጠው ድምፃዊ አስቀድሞ የወሰደውን ክፍያ ሙሉ በሙሉ መልሷል ነው የተባለው። የዚህ ውል መፍረስ ከቴዲ አፍሮ አልበም አሳታሚ ለውጥ ባሻገርም በሰዋሰው መልቲሚዲያ ተቋማዊ አሰራርና ታማኝነት ላይ ትልቅ ጥያቄ የሚያስነሳም ክስተት ሆኖም አልፏል። ተቋሙ ከዚህ ቀደም ከሌሎች በርካታ አርቲስቶች ጋር በተመሳሳይ የክፍያ ውዝግብ ውስጥ መግባቱን ይታወቃል። ብዙ አርቲስቶች የሰራንበትን አልተከፈለንም በሚል ለተለያዩ ምንጮች፣ ለሌሎች ሚዲያዎች በተደጋጋሚ አቤቱታ ሲያቀርቡ የቆዩ ቢሆንም አንዳንዶቹም ተቋሙን በምጸት ሰዋሰው እያሉ እስከ መተቸት ደርሰውም ነበረ። የሀገሪቱን ትልቁና ተጽዕኖ ፈጣሪውን አርቲስት ቴዲ አፍሮን በስምምነት ማቆየት አለመቻሉ ደግሞ የሰዋሰው መልቲሚዲያን የውስጥ አስተዳደር ክፍተትና ከአርቲስቶች ጋር ያለውን ጤናማ ያልሆነ ግንኙነት ይበልጥ ገመናውን የሚያጋልጥ ሆኖም አልፏል። ምንም እንኳን ሰዋሰው አልበሙን በዳግማዊ ትንሣኤ ዋዜማ በራሱ የዩቲዩብ ገጽ ለመልቀቅ እስከ ቅርብ ቀናት ድረስ ዝግጅቱን ሲያደርግ የነበረ ቢሆንም የቴዲ አፍሮ ውሳኔ የዲጂታል ገበያውን የኃይል ሚዛን ወደ አርቲስቱ ያደላ አድርጎታል። ድምፃዊ አስቀድሞ የተከፈለውን ገንዘብ በሙሉ ለድርጅቱ በመመለስ ነፃነቱን ማወጁም አርቲስቱ ከገንዘብ ይልቅ ለሙያው፣ ለመብቱና ለስራው ነፃነት የሚሰጠው ቅድሚያ የሚያሳይ ደፋር እርምጃ ነው ተብሎለታል።
ይህ የውል መፍረስ የቴዲ አፍሮን አድናቂዎች ተስፋ የሚያስቆርጥ አይደለም ተብሏል። ድምፃዊው ግጥምና ዜማዎቹን እንደ ወትሮ ራሱ የሰራባቸውና የተለያየ ይዘት ያላቸው የኢትዮሪካ አልበም ስራዎች አስቀድሞ ቃል በገባው መሰረትም በቀጣዩ ሚያዝያ 11 ቀን 2018 ዓ.ም በራሱ የዩቲዩብ ገጽና በሌሎች አማራጭ የዲጂታል መድረኮች ለህዝብ እንደሚያደርስም አሳውቋል። ይህ ክስተት በኢትዮጵያ የሙዚቃ ኢንዱስትሪ ውስጥም አርቲስቶች ከባህላዊና ወዛጋቢ አሳታሚዎች ይልቅም የራሳቸውን ፕላትፎርም የመቆጣጠርና የራሳቸው ጌታ የመሆን አቅማቸው ያደገ መምጣቱን የሚያሳይ ትልቅ ማሳያ ሆኖም ተመዝግቧል ነው የተባለው። በዚሁ አጋጣሚ የኢትዮጵያ ድምፅ የሰዋሰው መልቲ ሚዲያ ባቀረብነው መረጃ ዙሪያ ሀሳብ አለኝ የሚል ከሆነም ጣቢያችን የሚያስተናግድ መሆኑን ይገልጻል። ከዚህ በፊት ግን ይህ ቴዲ አፍሮ የተሰማው ጉዳይ በተመለከተም የኢትዮጵያ ድምፅ የሰዋሰው የስራ ኃላፊዎችና አንዳንድ የውስጥ ሰራተኞች ለማነጋገር ተደጋጋሚ ሙከራ ብናደርግም ሊሳካልን አልቻለም። ባገኘናቸው አጋጣሚ የእነሱን ቃል የምናቀርብላችሁም ይሆናል። በህገወጥ መንገድ ከሀገር የሚወጡ ዜጎች ለችግር መጋለጣቸው እንዳሳሰበው የውጭ ጉዳይ ሚኒስትር ገለጸ። በ6 ወራት ውስጥ ብቻም በ40 ሺህ በላይ የሚሆኑ ዜጎች ወደ ሀገር እንዲመለሱ ተደርጓል ተብሏል። የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ በህጋዊ መንገድ ለስራ ከሀገር የሚወጡ ዜጎች በተመለከተ አብዛኛዎቹ የመካከለኛ ምስራቅ ሀገራት ጋር ስምምነት መኖሩን ገልጸዋል። ሚኒስቴሩ ዜጎች ህጋዊ አሰራር ተከትሎ መጓዝ እንደሚችሉ ጠቁመው ከዚህ ቀደም ተጉዘው ችግር ያጋጠማቸው ዜጎች የመመለስ ስራው ተጠናክሮ መቀጠሉን ገልጸዋል። በዚህም በበጀት ዓመቱ 6 ወራት ውስጥ ብቻም ከ40 ሺህ በላይ ዜጎች ወደ ሀገር ውስጥ መግባታቸውን ተናግረዋል። በህገወጥ መንገድ ከሀገር የሚወጡ ዜጎች ህጋዊ ከለላ እንደማያገኙና ለከፍተኛ ጥቃትና ብዝበዛ ተጋላጭ እንደሚሆኑም ሚኒስቴሩ ገልጸዋል። ኢትዮጵያና ጃፓን በወታደራዊና ጸጥታ ዘርፎች ያላቸውን ትብብር ለማጠናከር ተስማሙ። የኢፌዴሪ መከላከያ ሚኒስትር ኢንጂነር አይሻ መሐመድ በጃፓን ጠቅላይ ሚኒስትር ልዩ አማካሪ ኦዌሳዳ ማሳ የተመራውን የልዑካን ቡድን በጽህፈት ቤታቸው ተቀብለው አነጋግረዋል። በቆይታቸውም የሁለቱን ሀገራት ብሔራዊ ጥቅም፣ የጋራ ፍላጎትና እሴቶችን ባከበሩ የጸጥታ ጉዳዮች ላይም በቅንጅት መስራት በሚቻልባቸው ሁኔታዎች ዙሪያም ሰፊ ውይይት አድርገዋል ነው የተባለው። በውይይቱ ወቅትም ልዩ አማካሪው ዩአኢሳዳ ማሳም ኢትዮጵያ በምስራቅ አፍሪካም ሆነ በአህጉር ደረጃ ሰላምና መረጋጋት ለማስፈን የምታከናውናቸው ተግባራት አድንቀዋል። በተለይም ኢትዮጵያ በሰላም ማስከበር ረገድ ያላትን ሰፊ ተሞክሮ ከግምት ውስጥ በማስገባትም ጃፓን በዚህ ዘርፍ ከኢትዮጵያ ጋር ተቀራርቦ ለመስራት ያላትን ከፍተኛ ፍላጎት አረጋግጠዋል። የኢትዮጵያ ድምፅ ወደ ውጭ ዜናዎች ተሸጋግሯል። ኢራን ለተኩስ አቁም ስምምነቱ ያቀረበችው ባለ 10 ነጥብ የሰላም እቅድ ምን ይዟል? ፕሬዝዳንት ዶናልድ ትራምፕ ኢራንን ለማጥፋት የሰጡት የጊዜ ገደብ ሊያበቃ 1 ሰዓት ተኩል ሲቀረው ትላንት ምሽት አሜሪካና ኢራን ለ2 ሳምንታት የሚቆይ የተኩስ አቁም ስምምነት ላይም መድረሳቸው ይታወሳል። በዚህ መሰረት ቴህራን የሆርሙዝ ሰርጥ ለጊዜው ለመክፈት ተስማምታለች። እስራኤልም በተኩስ አቁም ስምምነቱ መስማማቷን አሳውቃለች። ፕሬዝዳንት ትራምፕ በኢራን ላይ ጥቃቶች ለመሰንዘር እቅዳቸው ማቆማቸውን ሲያሳውቁም ከኢራን ለድርድር መሰረት ሊሆን የሚችል ባለ 10 ነጥብ የሰላም ሐሳብ እንደደረሳቸውም ገልጸዋል። በፓኪስታን አሸማጋይነት ለዋይት ሃውስ የቀረበው እቅድም ቀደም ሲል አሜሪካ ውድቅ ያደረገቻቸው ነጥቦች ያካተተም ሲሆን ዋና ዋናዎቹ የሚከተሉት ናቸው። አንደኛ፣ በኢራን ላይ የተጣሉ ማዕቀቦች በሙሉ እንዲነሱም፣ የሆርሙዝ ሰርጥ በኢራን ቁጥጥር ስር ሆኖ እንዲቀጥል፣ የአሜሪካ ጦር ከመካከለኛው ምስራቅ እንዲወጣ፣ በኢራንና በተባባሪዎቿ ላይ የሚሰነዘሩ ጥቃቶች እንዲቆም፣ የታገዱ የኢራን ንብረቶች እንዲለቀቁም፣ ስምምነቱ በተባበሩት መንግስታት የጸጥታው ምክር ቤት አስገዳጅነት እንዲኖረውም የሚሉ ናቸው። መርከቦች በሆርሙዝ ሰርጥ በኩልም በሰላም እንዲያልፉም ኢራን የምትፈቅድ ቢሆንም ጥበቃው ግን ወታደራዊ አመራሮቿ ስር እንደሚሆንም ገልጻለች። በተጨማሪም ኢራንና ኦማን በሰርጡ በሚያልፉ መርከቦች ላይ እስከ $2 ሚሊዮን ክፍያ እስኪያስከፍሉና ገንዘቡም ለኢራን መልሶ ግንባታ እንዲውል እቅድ ይፈቅዳል ተብሏል። የሰላም ንግግሩ ካልተሳካ ግን ቴህራን ሰርጡን ዳግም ልትዘጋ እንደምችልም ተመላክቷል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ የተኩስ አቁም ውሳኔውን ቢደግፉም ስምምነቱ ግን ሊባኖስን እንደማያካትት ገልጸዋል።
ይሁን እንጂ የፓኪስታኑ ጠቅላይ ሚኒስትር ሻህባዝ ሻሪፍ ስምምነቱ ሊባኖስም ጭምር እንደሚጨምር ተናግረዋል። ቻይናም ኢራን ወደ ድርድር ጠረጴዛ እንድትመጣ ያደረገችው ከፍተኛ ግፊት ማድረጓም የተለያዩ ዓለም አቀፍ መገናኛ ምንጮች ዘግበዋል። ቀጣዩ እርምጃ ደግሞ የሚጠበቅ ይሆናል። አሸማጋዩ የፓኪስታን ጠቅላይ ሚኒስትር ሻህባዝ ሻሪፍ የአሜሪካና የኢራን ልዑካን ቡድኖች በመጪው አርብ በኢስላማባድ እንዲገናኙ ጥሪ አቅርበዋል። ዋይት ሀውስ ከኢራን ጋር ፊት ለፊት ለመነጋገር እያሰበ መሆኑን የገለጸ ቢሆንም እስካሁን የመጨረሻ ውሳኔ ላይ ግን አልተደረሰም ሲል ቢቢሲ አስነብቧል። ቀጥለናል። መርከቦች በሆርሙዝ ወሽመጥ መንቀሳቀስ መጀመራቸው ተሰምቷል። የባህር ላይ ትራንስፖርት የሚከተለው ሜሪ ትራፊክ የተሰኘ ድርጅት በኢራን ሙሉ በሙሉ ተዘግቶ የነበረው የሆርሙዝ ወሽመጥ ላይ የመርከቦች እንቅስቃሴ ምልክት መታየቱን አሳውቋል። በወሽመጡ አንድ በግሪክ ባለቤትነት የተያዘችና ሌላ ደግሞ በላይቤሪያ የተመዘገበች መርከብ ማለፋቸውን ጠቅሰዋል። ቢቢሲ የመረጃውን ትክክለኛነት ከገለልተኛ ወገን አልተጣራም ሲልም ገልጿል። ባለፉት 40 ቀናት በወሽመጡ ላይ የሚደረግ የመርከብ እንቅስቃሴ የአለመግባባት ምንጭ ሆኖ ቆይቷል። ምንም እንኳን የረጅም ጊዜ እቅድ ምንም እንደሆነ ባይታወቅም በአሜሪካና በኢራን መካከል የደረሰው ጊዜያዊ የተኩስ አቁም ስምምነት ተከትሎ ወሽመጡ ክፍት ሆኗል ነው የተባለው። ሰሜን ኮሪያ ወደ ጃፓን ሚሳኤሎች ተኮሰች። ቀጠናው በከፍተኛ ስጋት ላይ ይገኛልም ተብሏል። ሰሜን ኮሪያ በርካታ ሚሳኤሎችን ወደ ጃፓን አቅጣጫ መተኮሷን ተከትሎም በምስራቅ እስያ ከፍተኛ ውጥረት ነግሷል። ድርጊቱን ተከትሎ በጃፓን ሰሜናዊ ግዛቶች የአስቸኳይ ጊዜ ማስጠንቀቂያ የታወጀም ሲሆን የአገሪቱ ባለስልጣናት ሚሳኤሎቹ ወደ ግዛታቸው እያመሩ መሆኑን አረጋግጠዋል። ነዋሪዎችም ከቤት ሳይወጡ አስፈላጊውን የጥንቃቄ መመሪያ እንዲከተሉ ጥሪ የተላለፈም ሲሆን እስካሁን በሰው ሕይወት ላይ ስለደረሰ አደጋ የተሰማ መረጃ የለም። የጃፓን መከላከያ ሚኒስትር ከቀጠናው አጋሮች ጋር በመሆንም የሚሳኤሎቹን ጉዞ ለመከታተልና ሁኔታውን ለመገምገም ጥረት እያደረገም ይገኛል ተብሏል። ይህ ጥቃት የተፈጸመው ሰሜን ኮሪያ ተከታታይ የጦር መሳሪያ ሙከራዎች እያደረገች ባለችበት ወቅት መሆኑም በቀጠናው ያለው የጸጥታ ስጋት ይበልጥ እንዲያባብስ አድርጎቷል ነው የተባለው። ውድ የኢትዮጵያ ድምፅ ተከታታዮች የኢትዮጵያ ድምፅ ለመጋቢት 30 ቀን 2018 ዓ.ም ያዘጋጃቸው የሀገር ቤትና የባህር ማዶ ዜናዎች እነኝን ይመስላሉ። ከዜናዎቻችን ጋር አብራችሁ ስለነበራችሁም ከልብ እናመሰግናለን። ሰላምን ተመኘን። ሰላም ለሀገራችን፣ ሰላም ለምድራችን፣ ሰላም ለዓለማችን።